በሙሉ ጤነኝነት ያለ ሰው በጣም እድለኛ ነው። በጣም በቃ እሱን ብቻ ልናመሰግን ይገባል። ምንም ነገር ባይኖረን ነገ አለን። ዛሬ እኛ ላይ እጃችን ላይ ምንም ነገር ላይኖር ይችላል። ነገር ግን ጤና ያለው ሰው ነገን ያያልና ነገ ላይ ደግሞ ሌላ ቀን ነው። ነገን ሰርቶ ይለወጣል። ነገ የተሻለ ቀን ነው። ያላገባም ያገባል። በተቻላችሁ መጠን ደግሞ የታመመ ሰው ጠይቁ፣ ተጠያየቁ። እዚህ ቦታ ላይ ስትቀመጡ ነው የሰው ልጅ ምን ያክል አስፈላጊ እንደሆነ የምታውቁት። የቱነ ነው አለ ሆይ ጠፋህ፣ እንዴት ነህ ብሎ የሚጠይቅ ሰው ያስፈልጋል። ይህን ከባድ ጊዜ ብቻዬን ሆኜ ከአኔ ጋር ብቻ በማሳለፌ ቤት ናችሁ። እግዚአብሔር ይመስገን፣ ከእግዚአብሔር ጋር እኔ ደህና ነኝ አለው። እግዚአብሔር ይመስገን። አሁን በጥሩ ሁኔታ ላይ ያለው ወደ ራሴ ወደ ጤንነቴ ተመልሻለሁ። ደህና ነኝ እያልኩኝ ነበረ። እኔም ደህና የሆንኩ መስሎኝ ነበረ። ወደ ስራዬም ወደ ምናምን እንቀሳቀሳለሁ። በድንገት የሆነ ቀን ላይ ግን እንደዚህ ሻይ ቡና እያልን እያወራን ባለንበት ሰዓት ራሴን መቆጣጠር አልቻልኩም እና በተቀመጥኩበት ነበር የወደቅኩት። የነበሩትም ሰዎች አግዘውኝ በዚሁ በአቅራቢያችን ወዳለ ሕክምና እንዳገኝ ይዘው መጡ። እግዚአብሔር ይመስገን። እኔ ነችና አንድ በወጣች ቁጥር ያወስብቼ እሱ ብቻ ሳይሆን የከበደኝና የጎዳኝ መጎዳት ብቻ አይደለም ቤተሰብ የራሴ ድክመት ነው። እዚህ ላይ ያለው ህይወት አይደለም። እዚህ መጥቼ አዲስ ሰው ተዋውቂ ጓደኛ አድርጌ እንዴት ነው የት ወጣ የት ገባ ልል ይቅርና ለሰው ልጅ ለሆነ ጤና ካለው ሀብታም ነው ብዬ ነው የማስበው እኔ በራሴ አስተሳሰብ ማለት ነው። ምክንያቱም ጤነኛ ከሆናችሁ ምንም ነገር ሰርታችሁ ትኖራላችሁ። አንዳንዶቻችን ገንዘብ ስላለን ወይ መኪና ወይ ፎቅ ስላለን በቃ ምንም የጎደለብን አንመስልም። ግን ጤናችንን በዛ ባለን ንብረት አንገዛውም። ከምንም በላይ ለሰው ልጅ የሚያስፈልገው ጤና፣ ሁለተኛ ሰላም፣ ከዛ ይቀጥላል። ገንዘብ አላፊ ጠፊ ነው። ሁሉም ነገር ከኛ በኋላ ነው። ፍቅርም ቢሆን ከኛ በኋላ ነው የመጣው። እኛ እንዳልነው ሳይሆን ደግሞ እኛ ባሰብነው ልክ ሳይሆን ፈጣሪ በፈቀደልን ልክ ነው የምንኖረው ማለት ነው። ያለ ፈጣሪ ፍቃድ ምንም ነገር አይሆንም። እንግዲህ ያቡ ዘንድሮ ዓመት 2018 የእኔ ዓመት ነው ብሎ ነበር። በጣም ደስ የሚል ነበር አዲሱ ዓመት ሲገባ ማለት ነው። ዞሮ ዞሮ እግዚአብሔር ያመጣው ነገር ለበጎ ነው ብሎ ሁሉንም መቀበል ነው። እኛ ባልነው ሳይሆን እግዚአብሔር በፈቀደ ነው። እኔ ራሴ ይሄ ዓመት ለኔ ነው፣ ይሄ ዓመት በቃ ተሳክቶልኛል ምናምን ብዬ እንትን ስል የሆነ ምክንያት አያጣም። እግዚአብሔር የሚወደውን ሰው ነው እንደዚህ የሚያደርገው እና በቅድሚያ እግዚአብሔር ይማረህ ነው የምለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ ብዝት ትርፍ በልኝ። ሰላም ጤናችሁ ብዝዝት ይበልኝ እላለሁ። የኔ ውድ ቤተሰቦች ሰብስክራይብ፣ ላይክ የምታደርጉላችሁንም እጅግ አድርጌ አመሰግናለሁ። ላይክ አድርጉኝ ማለት ነው። እና ውድ ቤተሰቦች እንግዲህ መግቢያ ላይ እንዳያችሁት ለሰው ልጅ ሀብታም ማለት አንዳንድ ሰው ፎቅ ስለሰራ መኪና ስላለው ምን ስላለው ሳይሆን ለሰው ልጅ ጤነኛ ሰው የሆነ ሰው ሀብታም ነው ብዬ ነው የማስበው። ከምንም በላይ ለሰው ልጅ አስፈላጊው ጤናና ሰላም ነው። ጤና ከሆናችሁ ሰላም የሚው አይምሯችሁ የተረጋጋ ከሆነ ሌላው ነገር ተሰርቶ የሚመጣ ነገር ነው ብዬ ነው የማስበው። እና ውድ ቤተሰቦች እንግዲህ ያቡ የጠፋበት ታሙ ነው። ባለፈው ያው እንደዚህ በጣም ደብሮ ነበር፣ ስራዎቹ ምናምን ተበላሽቶበት ነበርና ሁሉም የሆነው ለመልካም ነው። እግዚአብሔር የሚወደውን ሰው ነው የሚፈትነው። እኛ ባልነው ሳይሆን ፈጣሪ የፈቀደው ነው የሚሆነው እና እግዚአብሔር የጠየቁትን የማይነሳ እጁ ሰፊ ነው። እግዚአብሔር ሲሰጥ ደግሞ እግዚአብሔርን ጠይቃችሁ ማለት ነው። አንዳንዴ የሆነ ነገር ሲሆንብን
በዛ ነገር እንትን ማለት የለብንም ማለት ነው። ተስፋ መቁረጥ ወይንም መማረር የለብንም። ለበጎ ነው ብሎ እግዚአብሔር ይመስገን ሁሉም በሃይማኖቱ ማለት ነው ማለት ነው ያለብን። ዋናው ለሰው ላይ ጤና ነው ብሏል እሱም ያቡ። እኔ የተወለድኩበት ሀገር ቢሆን ብዙ ሰው ይመጣ ይጠይቅ። አንዳንዴ በነገራችን ላይ አንድ ሰው ታሞ ሰው ሳይጠይቀው ሰው በዙሪያችሁ ሲከባችሁ የነበረ ሰው በአንድ ቀን የሆነ ችግር ሲደርስባችሁ ታጠገባችሁ ሰው ትታጡ ይጨንቃል። እውነት ነው፣ እኔም ስላየሁት ማለት ነው። ዋናው ትልቁ ነገር ፈጣሪ ካንተ ጋር ነው። ሌላው ምንም ነው። ዋናው አንተ ሰላም መሆንህ ነው። እግዚአብሔር ደግሞ ምሮህ ድነህ በደንብ ድነህ አገግመህ ወደ ስራ ተመልሰህ የፈለግከውን ሆነህ እግዚአብሔር የምታመሰግንበት ቅርብ ነው ማለት ነው። እና ውድ ቤተሰቦቼ ማንም ሰው እኔ ማንም ቢሆን እንዲታመም፣ እንዲጨነቅ፣ እንዲቸገር አልፈልግም። የኔ ፍላጎት ነው እና ውድ ቤተሰቦቼ